ሰላም የተወደዳችሁ ዩናይትዳውያን በያላችሁበት እንደምን አላችሁ? በጣም በሰሞኑ ጉዳይ በተለይ ብዙዎች ሀሳብ እየሰጣችሁ ነበር። ትክክል ናችሁ። አንዳንዱ ነገሮችን እናነሳለን። ቀጣይ ደግሞ የማንቸስተር ዩናይትድ እቅድ ምን ሊሆን ይችላል፣ በአንድሬ ሳንቶስ ጉዳይ ምን ተሰሙ ሚሉትን ነገሮች እናነሳለን። ዩናይትድ በዋና ጎል ያደረገውና አወንታዊ የቅድመ ውድድር ዝግጅት አጠናቆ በዚህ ሳምንት ወደ ካሪንግተን ይመለሳል። ትላንትና እረፍት ነበሩ። የዝግጅቱ የመጨረሻ ምዕራፍ ሬድሶች ከኤስ ሚላን ጋር ሲጫወቱ ታይቷል። ማይክል ካሪክ የመራው ቡድን በቭሮክላቭ ሽንፈት ገጥሞታል። ያም ቢሆን ግን በአጠቃላይ በአውሮፓ በነበረው የቅድመ ውድድር ዝግጅት በርካታ አወንታዊ ነገሮችም ታይተዋል። መጥፎ የሚባሉ አልነበሩም ሁሉም። የክረምቱ ዝግጅት ሬድሶቹን ከሄልሲንኪ እስከ ቭሮክላቭ በስዊድን 2 ቦታዎችና በኖርዌይ 1 ጨዋታ በማድረግ እንዲሁም የአንድ ሳምንት ልምምድ በአየርላንድ እና ከፕሪሚየር ሊግ ተፎካካሪያችን ሊድስ ጋር ባደረግነው ጨዋታ በርካታ ማይልስ እንዲጓዙ አድርጓቸዋል። ከተጓዙት ርቀት ጎን ለጎን ከፊታቸው ላለው አስደሳች የውድድር ዘመን ራሳቸውን ለማዘጋጀት በርካታ አስፈላጊ እርምጃዎችም ተወስደዋል። ተጋጣሚዎች ወደ ቻምፒየንስ ሊግ ስንመለስ ልንገጥማቸው የምንችላቸውን እንደ ፒኤስጂ እና አትሌቲኮ ማድሪድ ያሉትን ያካተቱ ሲሆን ይህም በነበረው በክረምቱ ፕሪሲዝን ላይ በጣም ጠቃሚ ነበሩ። ዋጋ ያላቸው ፕሪሲዝን ጨዋታዎች ነበሩ። ታዲያ በካሪንግተን የማይክል ካሪክ ሂደት ምን ይመስል ነበረ? በአየርላንድ ምን ታየ? ማይክል ካሪክ በዋና አሰልጣኝነት ያሳለፉት የመጀመሪያው የቅድመ ውድድር ዝግጅት ትልቅ ተስፋን ሰጥቷል። አዳዲስ ፈራሚዎች፣ ከአካዳሚ ያደጉ ታዳጊዎች እንዲሁም የዓለም ዋንጫን ደግሞ ተጫውተው የተመለሱ የዩናይትድ ተጫዋቾች በክረምት ወቅት በየሳምንቱ እንግዲህ የተሰባሰቡ ሙሉ ሆነዋል። አሁን ትኩረቱ የሚቀጥለው ሳምንት መጨረሻ ወደሚጀምረው የፕሪሚየር ሊግ ጨዋታ በመዞሩ ለ2026/27 የውድድር ዘመን ይፋዊ ጨዋታን ለመጀመር ወደ ሃይል ሲቲ በምናደርገው ጉዞ ምክንያት ይሄ ዝግጅት ጥሩ ነገሮችን ፈጥሯል ተብሎ ይጠበቃል። የአንድሬ ሳንቶስን ጉዳይ እንመለከታለን። በእርግጥ ግን ትላንትና አርሴናል ማሸናፊ መሆን ችሏል። የኮሚኒቲ ሺልድ ዋንጫን ማንቸስተር ሲቲን 3-0 በማሸነፍ ዞሮ ከዚህ ጋር ምን ታዘባችሁ? አንዳንዶቹ ምን ይላሉ? ምን ሲሉ ሰማው መሰላችሁ? ማንቸስተር ዩናይትድ መፎካከር ከፈለገ ከአርሴናል ጋራ የበለጠ ተሽሎ መፎካከር አለበት። አሁን ላይ በዚህ አቋሙ በእርግጥም ለዋንጫ ነው የሚፎካከረው ከተባለ ዩናይትድ ሊሆን የሚገባው ፉክክሩ ከአርሴናል ጋር እንደሆነ ቁልጭ አድርጎ ያሳየን ይላሉ። ነገር ግን ደግሞ ያንን ማለት አይቻልም። ይሄ ከተረጋጋ የቡድን ስሜት ጋር በተያዘ ነው አብዛኞቹ ያንን ያሉት። አንድሬ ሳንቶስን ስንመለከት ቼልሲ በክረምት ፈርሟል። አዲሱም የመጀመሪያው ፈራሚ ነው። ከኢንቫይሮንመንቱ ጋራ በፍጥነት ተላምዷል። በደጋፊዎች ዘንድም አወንታዊ ግምት አግኝቷል። የብራዚላዊ አማካኝ በ6ቱም የቅድመ ውድድር ዝግጅት ጨዋታዎች ላይ በቋሚነት የጀመረ ሲሆን በመጀመሪያዎቹ 4 ጨዋታዎች ከሜሰን ማውንት ጋር በመሃል ሜዳ ላይ ጠንካራ ጥምረት ፈጥሯል። የእሱ ብስለትና ረጃጅም ኳሶችን የማሰራጨት ብቃቱ በደጋፊዎች የተመሰገነ ሲሆን ከወዲሁ ከራሱ ከአሰልጣኙ ካሪክ ጋር የሚያመሳስሉትም አልታጡም። በቀጣይ ተጨማሪ እንግዲህ ጨዋታዎችና ልምምዶችን እያገኘ ሲሄድ ደግሞ የበለጠ ይሻሻላል። አሁን 22 ዓመት ወጣት ነው። እስካሁን ያሳየን ነገር ደግሞ ለወደፊቱ መልካም ምልክት እንደሚሆን ተስፋ እናደርጋለን። እንደዚሁም ደግሞ በአንድሬ ሳንቶስን ብቃቴን ከተመለከትን ሌላኛውን ካሜሩን በዓለም ዋንጫ ውጪ በመሆኗ ወይም ደግሞ ካሜሩን በዓለም ዋንጫ ባለመሳተፏ ምክንያት ብሪያን ኤምቤሞ በበጋ ወደ ካሪንግተን ቀድሞ ከተመለሱ ተጫዋቾች አንዱ ነበረ። ይህ አጥቂ በቅድመ ውድድር ዝግጅት ወቅት ያለውን ባለብዙ ፈርጅ ብቃትና ጥራት ያሳየ ሲሆን በቀኝ ክንፍም ሆነ በግንባር አጥቂነት ሚናዎች ላይ ውጤታማ መሆኑን አስመስክሯል። በስቶክሆልም አትሌቲኮ ማድሪድን 2-1 ባሸነፍንበት ጨዋታ 2 ጎሎችን በማስቆጠር ድንቅ ብቃቱን አሳይቷል። በተጨማሪም የወቅቱ የቻምፒየንስ ሊግ አሸናፊ በሆነው ፓሪስ ሴን ዠርሜን ላይ አቻ ያደረገችውን ጎል አስቆጥሯል። ከሊድስ ጋር በነበረው ጨዋታ ጆሹዋ ዚርክዚ ጎል እንዲያስቆጥር አመቻችቶ አሲስት አድርጓል፣ አቀብሏል። ኤምቤሞ በክረምቱ ሙሉ እንግዲህ ስለታም ሆኖ የታየ ሲሆን ሙሉ የቅድመ ውድድር ዝግጅት ማድረጉ ከፊቱ ላለው ውድድር ዘመን ራሱን ለማዘጋጀት በጣም አስፈላጊ ነበር። በዚህም ውድድር ዘመን ትልቅ ሚና እንደሚጫወት ከወዲሁ ታይቷል። ታዲያ ግን በቋሚነት ይሰለፋሉ ተብለው ከተያዙ መካከል ለምሳሌ ብሪያን ኤምቤሞ ሼሽኮ ስለሌለ ፊት መስመሩን ቢመራ፣ እንደዚሁ ደግሞ በአማካይ ላይ
አንድሬ ሳንቶስ ጥሩ ጥምረት ይኖራል ተብሎ ይጠበቃል። እንደውም ወደ ኋላ እንዳልመልሳችሁና ከዚሁ ከሳንቶስ ጋር በተያዘ ማንቸስተር ዩናይትድ አሁንም ቢሆን በሳንቶስ ላይ ጥንቃቄ ማድረግ አለበት። የወጡት ወጪዎች ማነስ ሳንቶስ የግድ ስኬታማ መሆን እንዳለበት እና ምንም የሚያመልጥበት ቦታ እንደሌለው አድርጎታል። በሳንቶስ ላይ ዋና ስጋቶች ብለው ባለሙያዎቹ የሚያነሱት ምንድን ናቸው? በየሳምንቱ ከፍተኛ ደረጃ ያለው ብቃት እንዲያሳይ በብራዚላዊ ላይ ከመጠን በላይ ጫና እየተፈጠሩበት ነው የሚለው ነው። ሳንቶስ ገና የ22 ዓመት ወጣት ነው። የማንቸስተር ዩናይትድ የመሃል ሜዳ የመምራት እድሉን እየወደደው ቢሆንም ራሱን ምን ውስጥ እየከተተ እንደሆነ በትክክል ያውቃል። ከኮቢ ማይኖ እና ከዩሪ ቲሌማንስ ገዛ የሚያገኝ ቢሆንም ያ ግን በቂ መስሎ አይታይም። ሜሰን ማውንትን እንደ አማራጭ እንኳን መቁጠር አይቻልም። ምክንያቱም እሱ የምንተማመንበት ተጫዋች አይደለም። ዩናይትድ ከሳንቶስ ጋር እንግዲህ ውድ ሀብት አግኝቷል ሳንቶስን። ነገር ግን ሌላ የመሃል ሜዳ ተጫዋች መጥቶ ድጋፍ ካልሆነለት እሱን አላስፈላጊ ጫና ውስጥ ሊከተው ይችላል። ያም ደግሞ ተጫዋቹን ሊያጠፋ ይችላል። ምናልባት አማራጭ በማጣታቸው ምክንያት ዩናይትዶች ተጫዋቾችን እንግዲህ አየር እስኪያጥራቸው ድረስ ሲያጫውቱ ይታያል። በመሃል ሜዳ ላይ ለሳንቶስ ጥሩ ተካፋይ ወይም ደግሞ በደንብ አማራጭ ሊሆኑ የሚችሉ ተጫዋቾች መኖር ነበረባቸው። በሚቀጥለው ውድድር ዘመን ስኬታማ ለመሆን የተሻለ ቦታ ላይ እንድንሆን ዝውውሮች ቢኖሩ የተሻለ ነው ለልጁም ሲባል። አሁን ለምሳሌ እንግዲህ ሳንቶስ ዝግጁ ነው። ማንቸስተር ዩናይትድ አንድሬ ሳንቶስን ከቼልሲ በፈረመበት ወቅት የነበረውን የመጀመሪያ ምላሽ ካሁኑ የእይታ ነጥብ ጋር ማወዳደር አስፈላጊ ነው። በዚያን ጊዜ አብዛኞቹ የማንቸስተር ዩናይትድ ደጋፊዎች የበለጠ ስም ያለው የመሃል ሜዳ ተጫዋች ይመጣል ብለው ነበር የሚያስቡት። እስካሁን ባለው ሁኔታ ለሳንቶስ የወጣው 48 ሚሊዮን ፓውንድ ዩናይትድ በክረምቱ በውሉ ለመክፈል የተስማማበት ትልቁ ክፍያ ነው። የሳንቶስ ዝውውር ሲጠናቀቅ እሱ የቡድኑ አንድ አካል ብቻ ነው የሚሆነው ወይም በቋሚ አሰላለፍ ውስጥ ይገባል የሚል ጥያቄ ነበር። አሁን ግን ውይይቱ ተቀይሯል። አንድሬ ሳንቶስ በቡድኑ ውስጥ ይገባል ወይ ተብሎ ከመጠየቅ ይልቅ አሁን ያለው ጥያቄ ከሱ ጎን ማን መሰለፍ አለበት የሚለው ሆኗል። አሳምኗል ማለት ነው። ሳንቶስ በቅድመ ውድድር ዝግጅቱ ወቅት ሁሉንም ነገር ማድረግ እንደሚችል አሳይቷል። ኳስ ማጥመድና ካሪክ ከመሃል ሜዳ ተጫዋቾች የሚፈልጋቸውን ኳሶች ማሰራጨት ይችላል። ነገር ግን አሁን ነጥቡ እዚህ ጋር ይነሳል። የኢኒዮስ የዝውውር መስኮት አሁን አቀራረቡን ቀይሮታል። ሳንቶስ በቋሚነት የሚሰለፍበት ቦታ ላይ ተቀምጧል። በቼልሲ በነበረበት ወቅት ለቦታው ተራ ተጠባባቂ እድል ነበር የተሰጠው። ዩናይትዶች ይህ ተጫዋች በታላቅ ቅናሽ የተፈረመ ነው ብለው ስላሰቡ ትኩረት አልሰጡትም፣ እምነት አልነበራቸውም። አሁን ግን እምነት እንዲያደርጉበት አድርጓል። አሁን ያንን የማሳየት ኃላፊነት የሱ ነው። የበለጠ ደግሞ ልክ እንደ ማንኛውም ተጫዋች በውድድር ዘመን ውስጥ እንቅፋቶች ሊገጥሙት ይችላሉ። ነገር ግን ከወዲሁ ዩናይትድ ያለ ሳንቶስ ወደዚህ ውድድር ዘመን ይገባል ብሎ ማሰብ የሚታሰብ አይደለም። ሌሎች ዝውውሮችንም እንግዲህ እስካሁን እየተመለከትን አይደለም። አንዳንዶች ሀሳብ የማንቸስተር ዩናይትድ ደጋፊዎች የቅድመ ውድድር ዝግጅት በመሆኑ ያሳየው ብቃት እኔ ልተማመንበት አልችልም። ሜሰን ማውንት ጥሩ ነበር፣ ነገር ግን ደግሞ ተጎዳ። ይህም በጣም አሳዛኝ ነው ይላሉ። ሊተማመንበት አይቻልም። በማውንት በቤሞ ድንቅ ሰው እንደሆነ ይታወቃል፣ ግን ከሳንቶስ ውጭ ማየት አልችልም። ከፒኤስጂ ጋር በነበረው ጨዋታ በረፍት ሰዓት ወጥቶ ብሩኖና ሌሎች እስኪገቡ ድረስ የመሃል ሜዳው ረብሻ ሆኖ ነበር። ስለዚህ በተወሰነ መልኩም ቢሆን ማመንና ለማመን አለ፣ ግን ደግሞ ተስፋ የተሰጠበት ሂደት አለ። ለማንኛውም ግን በቀጣይ ከሊድስ ጋራ ሙሉ ልናየው የምንችለው ተጫዋች ሊሆን ይችላል። በቅድመ ውድድር ዝግጅት ወቅት ይሄ ከአንድሬ ሳንቶስ ያየሁት ነገር ይላል ዳን ኩምብስ የማንቸስተር ዩናይትድ ተንታኝ፣ እንደው ኮከብ ተጫዋች እንደሚሆን ለመረዳት በቂ ነው የቅድመ ውድድር ዝግጅቱ ብሎ ማስረጃውን ያስቀምጣል። ለዚህም እንደ ምክንያትነት የሚያነሳው አንድሬ ሳንቶስ በማንቸስተር ዩናይትድ 5 ሳምንታትን አሳልፏል። በእነዚህ ጊዜያት በሜዳ ላይም ሆነ ከሜዳ ውጭ ሙሉ በሙሉ መላመዱን ነው። ሳንቶስ በቅድመ ውድድር ዝግጅቱ በ6ቱም ጨዋታዎች በቋሚነት በመሰለፍ ተሳትፎ ያደረገ ሲሆን በእያንዳንዱ ጨዋታም ጎልቶ የወጣ ተጫዋች ነበር። ሳንቶስ በካሪክ ቡድን ውስጥ ቁልፍ ተጫዋች እንደሚሆንና ክለቡ እሱን ለማስፈረም በወጣ 48 ሚሊዮን ፓውንድ ልክ ጥሩ ዋጋ እንደሚሰጥ ግልጽ ሆኗል። ይህ የሚሆነው ግን ማንቸስተር ዩናይትድ ገና ካሁኑ ከመጠን በላይ ጫና የማያበዛበት ከሆነ ብቻ ነው የሚለው ኩንብስ ስለ ወደፊቱ ጉዳይ ሲናገር። ለማንኛውም ከሊድስ ጋር ከቀጣይ ከሃል ሲቲ ጋር ለሚደረገው ጨዋታ ልናይበት የምንችለው እድል ሰፊ ነው እየተባለ ከወዲሁ እየተነገረ ይገኛል።
እንደው ሳንቶስን አነሳን፣ የብሪያን ምቤሞን አነሳን፣ ከዛ ደግሞ ሌኒሮንን ማቲያስ ዴሊት በመጎዳቱና ሊሳንድሮ ማርቲኔዝ ከዓለም ዋንጫ ተመልሶ ዘግይቶ በመቀላቀሉ ምክንያት በዩናይትድ የኋላ መስመር ላይ ክፍተት ተፈጥሮ ነበር። ሌኒሮ ለዚህ ጥሪ ምላሽ የሰጠ ቢሆንም በመጀመሪያ ላይ ግን ሁልጊዜ ልናየው በለመድ ነው የማዕከላዊ ተከላካይነት ሚና አልነበረም። ቀደም ሲል የሊል ተጫዋች የነበረው ዩሮ ዲያጎ ዳሎ እና ኑሰየር ማዝራዊ በእረፍት በነበሩበት ወቅት እንግዲህ የቀድሞ ውድድር ዝግጅቱ የመጀመሪያ አጋማሽ በራይት ባክ ሆኖ እንዲሸፍን ተደርጎ ሚናውን በጥሩ ሁኔታ ተወጥቷል። ከሊድስ ጋር በነበረው ጨዋታ ሙሉ 90 ደቂቃ በመጫወት ወደ ማዕከላዊ ተከላካይነቱ የተመለሰ ቢሆንም ለማይክል ካሪክ በተለያዩ ቦታዎች ላይ ሊተመኑበት የሚችሉ ተለዋዋጭ አማራጭ መሆን እንደሚችል በእርግጠኝነት አሳይቷል። ካሪክ በየትኛውም በልኩ ሊያሰልፈው ከፈለገ ልጁ ዝግጁ መሆኑን አስመልክቶናል። ዶርጉን ደግሞ ስንመለከት ባለፈው ውድድር ዘመን ካሪክ አሰልጣኝ ሆኖ ከመጣበት ጊዜ ጀምሮ የመጀመሪያ ጊዜያት በጉዳት ምክንያት ለረጅም ጊዜ ከሜዳ ቢርቅም ፓትሪክ ቺናዛኤክፔሬ ዶርጉ ስሙን ቀይሮታል። በ25-26 የውድድር ዘመን ሁለተኛ አጋማሽ በአሰልጣኙ ስር በጀመራቸው ሶስቱም ጨዋታዎች ላይ ጎል ማስቆጠር ችሎ ነበረ። እነዚያ ብቃቶች በግቡ ፊት አደጋ የመፍጠር አቅሙን ለማሳየት የረዱት ሲሆን ያ አስጊነቱ በዚህም ግልጽ ሆኖ ታይቷል ቀጥሏል። ሀገሩ በዓለም ዋንጫ ባለመሳተፏ የዴንማርካዊ ከረጅም ረፍት ወስዷል። ስለዚህ ያንንም እንደ አድቫንቴጅ ተጠቅሞበታል። በጀመራቸው 6 ጨዋታዎች በግራ ክንፍ ማጥቃት ላይ ወጥ የሆነ አነቃቂ ብቃትን አሳይቷል። ይህም ከኤስ ሚላን ጋር በነበረው ጨዋታ ኳስ ለማስጣል ከፍተኛ ጫና በመፍጠር ያስቆጠራት ጎል ማረጋገጫ ናት። አሁን በሚቀጥለው ሳምንት መጨረሻ ከሃል ጋር በሚደረገው ውድድር ዘመን መክፈቻ ላይ ያንን ቦታ ይዞ ለመቀጠል በጥሩ ቁመና ላይ ይገኛል። ዶርጉ ተመልሶ ወደ ውድድር ይገባል ማለት ነው። ሻሌሲ ምናልባት እድል ከሚያገኙ ተጫዋቾች አንዱ ሊሆን ይችላል። ይህ ወጣት አጥቂ የዩናይትድ ቅድመ ውድድር ዝግጅት እውነተኛ ደማቅ ኮከብ የነበረ ሲሆን ቀደም ብሎ በክረምት ወቅት ከቡድን አጋሮቹ በሌሉበት አጋጣሚ ምን መስራት እንደሚችል ለማሳየት ቀዳዳዎችን ተጠቅሟል። ከአጥቂ ጀርባ በቁጥር 10 ሚና ላይ በመጫወት በጨዋታዎች ላይ ተጽዕኖ ለመፍጠር ሙሉ ነፃነት አግኝቶ ነበር። ሮዘንበርግን ባሸነፍንበት ጨዋታ ሌሲ የመጀመሪያውን ጎል አጥፎ ያስቆጠረ ሲሆን አትሌቲኮ ማድሪድ ላይ ምቤሞ ያስቆጠራትን ፔናልቲ በፈጣን እግሮቹ ማግኘት ችሏል። እንዲሁም ከአውሮፓ ቻምፒየንስ ፒኤስጂ ጋር ሙሉ 90 ደቂቃ ሲጫወት ድንቅ ብቃት አሳይቷል። ሪዮ ፈርዲናንድና ማዝራዊ ባለፈው ሳምንት የአካዳሚውን ምርቅ ብቃት ካደነቁት መካከል የሚገኙ ሲሆን እነዚህ ብቃቶች ይፋ የውድድር ዘመን ሲመጣ ለተጨማሪ ድሎች በጥሩ ሁኔታ እንደሚያዘጋጁት ይታመናል። ለማንኛውም ግን ቀጣይ ቅዳሜ የፕሪሚየር ሊግ ጨዋታ ክለባችን ከሃል ጋር ጨዋታውን ያደርጋል። ከዚህ በኋላ ቀጣይ ፕሪሚየር ሊግ ጉዳዮችን የምናነሳው ደስተኛ ትሆኑ ይገባል። ክለባችን ደግሞ ሊያሸንፍ ይችላል። ይህንን ጨዋታ ቀዳዳዎች ይደፈናሉ ብዬ አላስብም። በእርግጥ አሁን ያሉ በቶሎ እንደ ከዚህ ቀደሙ አስገራሚ ዝውውሮችን እንመለከታለን የሚል እምነት የለኝም። አሁን እየተመናመነ የመጣ ይመስላል። በእርግጥ ደግሞ ያ ነገር አስፈላጊ ነበረ። በርካቶችም ከዚህ ጋር በተያያዘ እንደው ጥሩ አልነበረም፣ ማንቸስተር ዩናይትድ አንድ ተጫዋች ማስፈረም ነበረበት፣ በተለይ ደግሞ አማካይ ላይ የሚሉ አሉ። የቀድሞ ሌጀንዶችን ጨምሮ ዩናይትድ ባለስልጣናት ላይ ትችቶችን ያቀረቡም ነበሩ። ክለቡን ወደ ከፍተኛ ገንዘብ መመለስ ካልቻሉ ለምን ሸጣችሁ አትወጡም የሚል ነገር ነበር። ዞሮ ዞሮ የሚሆነውን አብረን እናያለን። መልካም ጊዜ